ሰላም እንዴት ናችሁልኝ? ውድ ቤተሰቦቼ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ይሄው እንደምታዩት ነው ቆንጆ የጭኮ አሰራር ነው ይዤላችሁ የመጣሁት። የጾም ጭኮ ነው። በጾም ሰዓት ወይ ነፍሰ ጡር ናችሁ ወይንም እንዲሁ ዝም ብሎ አምሯችሁ ጭኮ ለምን እንዳትሉ በእውነት ከፍስጉ ጭኮ ምንም የማይተናነስ የጭኮ አሰራር ነው ይዤላችሁ የመጣሁት። በጣም ተወዱታላችሁ። ተከታተሉኝ። በቅድሚያ እንደዚህ ድስቴን እንደዚህ እንደምታዩት ኦሜጋ 3ን ንጹህ የአትክልት ቅቤ 100% የሆነውን ነው የምጠቀመው። ድስቴን ጥድና ሞቅ ሲል ነው ጨምረው። ከዛ በኋላ እሳቴን በጣም ቀንሼ ነው ቅቤን ቀለጥ ማረገው። ለምን ይሄ የአትክልት ቅቤ ብዙ የእሳት ላይ ስታንተከትኩት ውሃ ነው የሚሆነው። መጨረሻ ውሃ ነው የሚሆንባችሁ። ለምን ይሄ የአትክልት ቅቤ ነው። እንደ ኖርማሉ ቅቤ በጣም ላሙቀው የምትሉት አይደለም። ሞቅ ብቻ ቀለጥ ብቻ ሲል ነው መጠቀም የምትችሉት። ለገንፎ፣ ለቅንጬ፣ እንደዚህ ደግሞ ለጭኮ፣ ለተለያየ ነገር። ይሄው እንደዚህ ሞቅ ካለልኝ በኋላ እየቀለጠ ትንሽ ኮሰረቱን አደርግበታለሁኝ። በመቀጠል ደግሞ ትንሽ አብሻ አደርግበታለሁኝ። ለጣሙ በጣም ቆንጆ ነው የሚያደርግልኝ። አሁን ቀልጦልኛል። በቃው። እሳቴን አጠፋውና ወደ ስራ ገባለሁ። አሁን የሚበቃኝን በሶዬን እንደዚህ ቀንሼ ኮረሪማዬን አደርጋለሁ። ኮረሪማ ለጭኮ በጣም ወሳኝ ነው። በጣም ነው የሚያጣፍጠው። ቅቤ ውስጥ እንዳያችሁት አልጨመርኩኝም። በሶዬ ላይ ትንሽ በርከት አድርጌ ጨምሬበታለሁኝ። የሚበቃኝን ደግሞ የጨው መጠን እንደዚህ አደርግበታለሁኝ። ሚጥሚጣ ደግሞ ጨመርኩበት። ሚጥሚጣው በጣም ቆንጆ ጣዕም ነው። ስትበሉት የሚሰጠው ጣዕም በጣም ቆንጆ ነው። ለጭኮ እንደ ፍላጎታችሁ ነው። ሚጥሚጣ ለመጠቀም ትችላላችሁ። ግን ይሄ ብዙ ሚጥሚጣ ስላልሆነ ልጆችም ሊበሉት የሚችሉት አይነት ነው። የማያቃጥል አይነት ነው ጭኮ ስትጨምሩት ማለት ነው። አሁን እንደዚህ በእጅ ካቀላቀልኩኝ በኋላ ያው ቀለጥ ያረኩትን ቅቤውን እጨምርበትና አሸዋለሁ። አሁን ትንሽ ደረቅ ስላለብኝ የቀረውን ቅቤ ጨምርበታለሁ እያየሁኝ። እውነት ይሄ ቅቤ ምንም አይነት የጤና ጉዳት የለውም። ንጹህ የአትክልት ቅቤ ነው። በፍስክም ጊዜ በዚህ ቢሰራ በጣም በእውነት ከኖርማሉ ቅቤ ምንም ለውጥ የሌለው ነው። ቃናውን ብትሉ ስትበሉትም እጅግ የሚጣፍጥ ኖርማሉን ቅቤ አይነት ስሜት ነው ያለው ስትመገቡት። ለጤናችንም ደግሞ ብዙ ጉዳት የማያመጣ ቅቤ ነው እና መክራችኋለሁኝ። ትወዱታላችሁ ብዬ አስባለሁኝ። ለምን አንድን ነገር ሳንሞክረው ማወቅ አንችልም። ሞክራችሁት ቴስቱን ጣዕሙን ስታጣጥሙት ሞር ትወዱታላችሁ ብዬ አስባለሁኝ። አሁን ትንሽ ደረቅ አለብኝና የቀረውን ቅቤ ጨምሬ ነው እንደምታዩት በደንብ አሸሁት። ጭኮ ትንሽ በእጅ አሸት ስናረገው በጣም ቆንጆ ጣዕም አለው። ከማንኪያው ይልቅ በእጃችን እንደዚህ። አሁን ጨውን አስተካክላለሁ። ጨው በጣም በቅቶታል። የሚጣፍጥ ቃና የሚጣፍጥ ጣዕም ሰጥቶኛል። አሁን ወደ ጣባዬ ላይ አደርጋለሁኝ።
እንደዚህ ጣባይ ላይ አድርጌ ድምድም አደርገዋለሁኝ። አሁን እንደዚህ በደንብ ከደመደምኩት በኋላ እንደዚህ በሹኪያ ያሸልመዋለሁ ማለት ነው። ያምራል። አድሮ በማግስቱ ስንቆርሰው ስናቀርበው ራሱ የሚያምር ነው የሚሆነው። እንዴት እንደሚያምር በጣም ቆንጆ ሆኖልኛል እንደምታዩት ነው። አሁን ደግሞ አሳድሬ በማግስቱ ከፍሪጅ ውጪ በሆነ አሳድሬው እንዴት እንደሚያምር እንዴት እንደሆነ እንደሚጣፍጥ እንዴት እንደሚቆረስ ተቆርሶ ምን አይነት እንደሆነ ከምንም ከፍስኩ ጭኮ የማይተና አንድ አይነት የሆነ ጭኮ ነው። ተከታተሉኝ። አሁን እንደዚህ በማግስቱ ነው ይሄኛው እንግዲህ ማሳያችሁ። ቡና ይፈልቷል። እንደዚህ ጭኮ ደርሷል። ቆርሰን ደግሞ አብረን እናየዋለን። ያው እንደምታዩት ነው። አያምርም? እንዴት እንደሚጣፍጥ እንዴት ቃናው ልነግራችሁ አልችልም። ኮረሪማው፣ ሚጥሚጣው፣ ጨው ሆኖ እጅግ የሚጣፍጥ ጭኮ ነው የሰራሁት። እንግዲህ ለኛም መልካም ቡና እናንተም ሰርታችሁ በቤታችሁ ሞክሩት፣ ትወዱታላችሁ፣ ታመሰግኑኛላችሁ። እስካሁን ድረስ ቪዲዮዬን እስከመጨረሻ ስለተከታተላችሁኝ ላላችሁ ቤተሰቦቼም ከልብ ነው ማመሰግነው። አዲስ ለመጣችሁም እንኳን ደህና መጣችሁ። እስከዚህ ሰዓት ጊዜና ሰዓታችሁን ሰጣችሁ ስለተከታተላችሁኝ ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ወዶና ፈቅዶ ደግሞ በሚቀጥለው ቪዲዮ በሌላ ቪዲዮ ይዤላችሁ እስከምመጣ ድረስ መልካም ጊዜ መልካም ይሁንላችሁ። አመሰግናለሁ። ሰላም ሁኑልኝ። ቻው።